ሰላም እንዴት ሰነበታችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን የቅዳሜ ቡና የበረካ መሰናዷችን ላይ እንገኛለን። በዛሬው የበረካ መሰናዷችን በተለያዩ የኢትዮጵያ ክፍሎች በመዘዋወር ለ40 ዓመታት በመንግስት ትምህርት ቤት ያስተማሩ እንዲሁም ደግሞ ጡረታ ከወጡ በኋላ ለ12ኛ ዓመት የነገን ሀገር ተረካቢ ትውልድ በግል ትምህርት ቤት ውስጥ እያስተማሩ የሚገኙ ባለታሪክን አንስተን ትውልድን ለመቅረጽ ለሚያደርጉት አበርክቶ ልናመሰግናቸው ወደናል። ታዲያ እኒህ ለ52ኛ ዓመት በማስተማር ላይ የሚገኙ ባለታሪክ ማን ናቸው ካላችሁ በቆይታችን ወደ እናንተ የምናደርሰው ጉዳይ ነው። መምህርነት የሙያዎች ሁሉ እናት ነው ይባላል። የመምህርነት ሙያ ለአንድ ሀገር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እድገት ወሳኝና ቀዳሚውን ደረጃ ይወስዳል። መምህራንን ለማመስገንና ለሚያበረክቱት ታላቅ ሀገራዊ አስተዋጽኦ ለማመስገን ሲባል በየዓመቱ መስከረም 25 ቀን የመምህራን ቀን ይከበራል። እኛም በብዙ ፈተናዎችና ውጣ ውረዶች ውስጥ ሆናችሁ የነገን ሀገር ተረካቢ ትውልድ ስለምታስተምሩ ምስጋናችን ላቅ ያለ ነው። እንኳን ለመምህራን ቀን አደረሳችሁ። እስከ መሰናዷችን ፍጻሜ ድረስ ከኛ ጋር ትሆኑ ዘንድ በአክብሮት እየጋበዝን ወደ ባለታሪካችን አብረን እንሄድ። Good morning, class. How are you all today? Thank you. Sit down. Yeah, today we are going to start our teaching. If you remember, yesterday I've taught you about simple present tense. You remember? I've taught you about simple present tense. Who can tell us or tell to the class what a simple present tense means? Simple present tense means to express an action happening in always Nice, nice of you. Clap your hands, class. Thank you. Yeah. ካለለ እኔ ያለኝ ጥያቄ እሺ፣ አመሰግናለሁ። እኔ ቃል ኪዳን ብርሃኑ እባላለሁ ስሜ። የመጣሁት ከአማራ ሚዲያ ኮርፖሬሽን ነው እና ዛሬ እናንተን ትምህርታችሁን እንግዲህ ላቋርጥባችሁና ፈቃደኛ ከሆናችሁ ጋሸን ከኔ ጋር ቆይታ ሊያደርግ ልወስደው ነው እና ትፈቅዱልኛላችሁ? እኔም በጣም አመሰግናለሁ። በጣም ደስ ነው የምትሉት። መልካም የትምህርት ቀን ይሁንላችሁ። ጥሩ ነበረ የመማር ማስተማር ቆይተው አይደል? በደንብ ተማሪነትን ያስታወሰኝ። በጣም ደስ ይላል። አመሰግናለሁ። አሁን ደግሞ ቁጭ ብለን እስኪ ትንሽ እንግዲህ ስለ እርስዎም ስለ ድሮ መማር ማስተማርም እናውራ እስኪ። እሺ፣ ይቻላል። ተመልካቾች እንግዲህ የዛሬው የበረካ መሰናዶ እንግዳችን ጋሽ አብርሃም መከተ ይባላሉ። ለ52ኛ ዓመት በማስተማር ላይ የሚገኙ ብርቱ፣ ጠንካራ ለሀገር ተረካቢ ትውልድ ከፍተኛ አስተዋጽኦ እያበረከቱ ያሉ መምህር ናቸው። ጊዜዎትን ሰውተው እንግዲህ የሚወዱትን መምህርነት ሙያ ላይ ነው ከማስተማር ላይ ነውና ያመጣነውት። እጅግ በጣም ነው የምናመሰግነው። እኔም አመሰግናለሁ። ወደ ጉዳያችን ከመግባታችን በፊት እንደው እስኪ እርስዎ የትምህርት አጀማመሩ ምን ይመስል ነበረ? ጊዜው ረጅም 1956 ዓመተ ምህረት በዛን ጊዜ እኔ ከአባቴ ጋራ በድሮ ጎጃም ጠቅላይ ግዛት ቻግኒ
ወንበራ ከሚባል ቦታ ከአባቴ ጋራ ወደ ንግድ እንመጣለን፣ ወደ ቻግኒ። አንድ መምህር በጥራር በተከደነች ቤት ውስጥ ሲያስተምር ድምፁ እኛ አልፈን በምንሄድበት አቅጣጫ መንገድ ዳር ይሰማ ነበረ። ጠጋ ብዬ አየሁት እና ዛሬ መምህሩን ሲገልጸው በጣም የሚያምር ምንድን ነው የምትሉት? ሸበላ የምትሉት በጣም ያማረ የተዋበ መምህር ነው እና ጠጋ ብዬ ሳየው በጣም የሚማርክ በመሆኑ ተማረኩኝ ነው። በማስተማሩ ነው ወይስ በሰውየው ቁመና ነው? እንደው በሰውየው ቁመናና ሲያስተምር በቃ ሁለመናው ይማርካል ሰውየው። እና እኔ ምን ነው እንደዚህ ተምሬ መምህር በሆንኩኝ አልኩኝ። በዛች ቅጽበት በዛች ጊዜ ያው ቃቺ አእምሮዬ ውስጥ ተቀረጸችና ተመልሰን ወደ ትውልድ ቦታ ሄድኩኝ፣ ወንበራ ደብረ ዘይት። ከዚያ እናት አባቴ በማያውቁት በ57 ዓመተ ምህረት አንደኛ ክፍል ገባሁ። ወዲያውኑ ጊዜም አልቆየም ንባብ ክፍል አስገቡኝ። በቄስ ስማር ስለነበረ ከንባብ ክፍል ወደ ሁለተኛ ክፍል አስገቡኝ። እየገመገሙ ከዛ ወዲያውኑ በመንፈቀ አንደኛው መንፈቀ ዓመት ላይ ሶስተኛ ክፍል ገባሁ። እንግሊዘኛ መማር ጀመርኩ። አሁን እዛን ጊዜ ግሪን ፕራይም ምንድን ነው የሚባል ሪደርስ የሚባል አለ። ግሪን ፕራይም ምናምን የሚል ነገር ነው። አሁን ረስቼዋለሁ። አሁን እሱን ደግሞ መሸምደድ ያዝነ። በ57 ዓመተ ምህረት አራተኛ ክፍል በሰኔ ላይ ገባሁ። በአንድ ዓመት ከአንደኛ እስከ አራተኛ ክፍል በአንድ ዓመት ጨረስኩ። አራተኛ ክፍል ገባሁና ያንን ቦታ ለቅቄ ወደ ቡሬ ሄድኩኝ። 60 ዓመተ ምህረት ስድስተኛ ክፍል ደረስኩና ደንበጫ ሄድኩኝ። ሰባተኛ ክፍል ገባሁኝ። እንዲህ ያልኩ ስምንተኛ ክፍል ገባሁ። እኔ አላወቅኩም። አንድ ቀን ለምን ስጋ ገዝቼ አልበላም አልኩ። ተነስቼ ሉካንዳ ቤት ሄድኩኝ። በ2 ብር ከ50 ዘንቢል ሙሉ ስጋ ገዝቼ መጣሁ ከሉካንዳ ቤት። በጣም ርካሽ ነው፣ በ2 ብር ከ50 ሳንቲም። ግን ተጋለጥኩ ዛን ቀን። ለካን ያ መምህር የሂሳብ መምህሬ ነው። 8ኛ ክፍል የመጀመሪያው መምህር 8ኛ ክፍል 7ኛ አስተምሮኛል። 8ኛ አሁንም መምህሬ ነው ነበር። አህዱ ተገኝ ነው የሚባለው። አረሳውም፣ በፍጹም አረሳውም። በሱ ክፍለ ጊዜ አብርሃም አቤት ውጣ፣ ምን አጠፋው መምህር? ትናንትና ቅዳሜ ዕለት የት ነው ያየሁ አለኝ። አልደበቅኩትም ወይም አልዋሸሁትም። ምክንያቱም በዛን ጊዜ እንደዚህ መምህር ክቡር ነበር። ውጣ አለኝ። ጨንገር መጣ። ትናንትና ስጋ አሸክመህ ስትሄድ አየን አይደል? ነገማ ከኛ ጋር መጠህ ትጋፋለህ፣ ጠላ ቤት ትገባለህ፣ ጠጅ ቤት፣ አረቂ ቤት ትገባለህ አለኝ ተማሪዎች ፊት። መቼም በዛን ወቅት መሬት ተሰንጥቃ ብትውጠኝ ኑሮ ምንኛ ደስ ባለኝ ነበረ። ለጣልኩኝ፣ ጨረሰብኝ። ያንን አምስቱን ጨንገር ወይም ልምጭ ጨረሰብኝ። ከዛ በኋላ ቃል ግባልኝ አለኝ። ቃል ግባልኝ፣ ከዚህ በኋላ እንደዚህ አይነት ቦታ ላይ ላትገኝ አለኝ። ቃል ገባሁለት። መምህራን ጋር አስተዋወቀኝ። የሚረዳኝ የለኝም ስላልኩት አስተዋወቀኝ። ለመምህራን ልብሳቸውን እያጠብኩኝ እንጨት እየፈለጥኩላቸው እየዞርኩ ለሁሉም። አንድ ቦታ ነበር የሚኖሩት? በአንድ አካባቢ ነው፣ እዛው ትምህርት ቤት አካባቢ ነው የሚኖሩት። አካባቢውም ደግሞ ምቹ ነው፣ እንዳሁኑ አይደለም። መምህራን ደግሞ በዛን ጊዜ በሳምንት ያርዳሉ። ካሽ ነው ቀለባቸው፣ ስጋ ነው፣ ቅቤ ነው። ማናቸውንም ነገር ስላክ የተላከ ምንድን ነው የሚባለው? አፉ ለከከ ነው የሚባለው። ሳያጎርሱኝ አይሄዱ። እንዲህ እያልኩ ፀጉር አስተካካይ አልነበረም። ፀጉራቸውን በቃ በምላጭና በሚዲያው ማስተካከል ጀመርኩኝ። እንደዚህ አድርጌ በጥሩ ሁኔታ 8ኛን ክፍል ከሞላ ጎደል ወደ
90% አካባቢ ነበር ያመጣው። አለፍኩኝ። ደብረ ማርቆስ አጠቃላይ ሁለተኛ ደረጃ ሄድኩኝ። ደብዛ ነው የሚባል ትምህርት ቤቱ። ደብዛ ሁለተኛ ደረጃ ትምህርት ቤት አሁን መጣልኝ። እንግዲህ ብዙ ዓመቴ ነው ከተውኩት። በጣም ማስታወስ ነው። በዛን ወቅት የትምህርቱ ሙያ ትምህርት ነበር። የእርሻ አለ፣ የታይፒንግ አለ፣ የሜካኒክስ ምናምን የሚባል ነገር አለ። በፈረቃ ነው ትምህርቱ። እኔ እርሻ ተማሪ ሆንኩኝ። ከ2 ሰዓት ተኩል በኋላ ቁጭ ብዬ በቃ ጥናት አጠናለሁ። አንድ የሚረዳኝ ምሳውን 10 ሳንቲም እሰጠዋለሁ፣ እራቱን 10 ሳንቲም እሰጠዋለሁ። ይመስለኛል 6 ብር ትመጣለች ይመስለኛል በወር ወይም እንደዛ አካባቢ። ከዛ በላይ አትመጣም። ረዳት ማለት ረዳት ቤቷን የሚወለውልልኝ ከኔ ጋራ ደግሞ አብሮ የምተኛ ሻይ ያፈላልኛል። እኔ ሳስተካክል ውጭ እሱ ደግሞ ሻይ ያፈላል። ክፍላችን አንድ ነው። የስራ ዕድል ራሱ ፈጠሩ ማለት ክፍላችን አንድ ነው። በዛች 10 ሳንቲም ቀይ ወጥና አልጫ ወጥ ሙሉ እንጀራ ይገዛል። በወር 6 ብር ከፍለዋለሁ። እንዲህ ያልኩ 10ኛ ክፍል ደረስኩ በጥሩ ሁኔታ። እስከዚህ በመቀጠል አልችልም። እናሳ ማስታወቂያ ወጣ። ምን የሚል ማስታወቂያ? እጩ መምህርነት ሄዶ መሰልጠን የሚፈልግ የሚል። ወደ 700 ተማሪዎች ተመዘገብነ። 50 ተማሪዎች ይፈለጋሉ። አጋጣሚ ሆኖ እድሉን አገኘሁት። ጅማ ሄድኩኝ። ጅማ መምህራን ማሰልጠኛ ተቋም ሄድኩኝ። እዛ ለ2 ዓመት ሰለጠንኩ። እዛ ለ2 ዓመት ሰለጥን ያቺ ሙያ አሁንም ተከትላኝ ሄደች። ማሰልጠኛ አዎ ሚረዳኝ የለኝም። 21 ብር ብቻ ወንድሜ ይቆርጥልኝ ነበር። በ3 ወር ወይም በ4 ወር አንድ ጊዜ ብቻ ትላክልኛለች። መሰልጠን ነው። እኛ ሜቶዶሎጂውንና ወይም የማስተማር መማሩን ሂደትና ምንድነው እሱ አካዳሚውን ነበር የምንማረው። 11ኛ ክፍል 12ኛ ክፍል አካዳሚውን፣ ሜቶዶሎጂውን ወይም የመማር ማስተማሩን ሂደት ጎን ለጎን በ1966 ዓ.ም አሁንም በሚገባ ተመረኩና ወጣሁ ልሻለሁ። ከዛ የተደረሰኝ እጣ አርባ ምንጭ። በሰኔ ጓዜን ጠቅልዬ ወደዛ ከጓደኛዬ ጋር ሄድኩ። በምን ነበር ግን ሄዱት? በምን ሄዱ? በትራንስፖርት ነው አርባ ምንጭ ሄድነው በባስ። ከዛ ከአርባ ምንጭ እንደገና እጣ ውጡ ተባለ። መቼም ያ እድል አለ። የት ይወስደኛል? ገለብና ሀመር ባኮ የዛሬ ደቡብ ኦሞ ወይም ደቡብ ኦሞ የሚባል እዛ ሄድኩ። ጂንካ ማለት ነው። ጂንካ እንደደረስኩኝ እጣ ማውጣት አለባቸው። አሁንም እዚህማ ማስተማር አትችሉም ተባልነ። በአይሮፕላን ነው እንግዲህ የሄድኩኝ። መጀመሪያ ጊዜ አይሮፕላን ላይ ሲወጣ ዲኮታ አይሮፕላን ወይ DC-3 ይባል ነበር። የማህበረሰቡ አቀባበል ግን እንዴት ነበረ? በዛ ዋው ማህበረሰብ ምን እነዋ ነበር። አንተ ጎጃሜ ነህ፣ አንተ ጎንደሬ ነህ፣ አንተ ወለየ ነህ፣ አንተ ሸዋ ነህ፣ አንተ ኦሮሞ ነህ የሚባል ነገር በፍጹም አልነበረም። ሁላችንም እንደ አንድ ቤተሰብ ነበር የምንተያየ ነበረው። ከተማሪዎቻችሁ ፊት ሲቆሙ ግን ምን ተሰማዎት? የተለያየ ትምህርት ቤት ይወስዱናል፣ እናስተምራለን። ከዛ በኋላ ነው የተመረቅነው። ሁሉም በማስተማር በአካዳሚውም በማስተማሩም ሁሉንም አቆራኝተው ነው ብቁ ናቸው ተብለን የወጣ ነው እና መጀመሪያ ጊዜ ቶልታሃ ብዬ ጀመርኩ። የትም ሜና ሀገር ሄድኩኝ። አሁን ማስተማር ጀመርነ። በዛን ጊዜ ማስተማር በጀመራችሁበት ጊዜ ተማሪዎችን ለማብቃት የተሰጠው የነበረው ትምህርት ግን ምን ይመስል ነበር? ስርዓተ ትምህርቱ እንዳሁኑ ከላይ ተቀርጾ ነው የሚመጣው እና ስናስተምር በትምህርት መርጃ መሳሪያ የተደገፈ ልጆች በሚገባ ሁለንተናዊ ሰብዕናቸው ተሟልተው እንዲማሩ አስፈላጊውን ሁሉ እናደርግ ነበረ። ጥሩ ነበር። ገጠር ስለሆነ ምንም ችግር አልነበረም። የገጠር ልጆችን፣ የገበሬ ልጆችን፣ የብሔር ብሔረሰብ ልጆችን ነበር የምናስተምር የነበረው። በዛ አካባቢ የሚኖሩት ብሔረሰቦች ብዙ ናቸው። መርጃ መሳሪያውን ከየት ታመርቱታላችሁ? ለማዘጋጀት እንግዲህ እንቸገራለን። አንዳንድ ጊዜ አበባ ቀለም የምናስተምር ከሆነ የግዴታ ወዴት መሄድ ያስፈልጋል? ወደ ጫካ ሄደን እጽዋትን ማምጣትና አፈርንም አምጥተን በመቀላቀል በመደቆስ ምን በማድረግ ሌሎችም የሚያስፈልጉ ከሆነ ለምሳሌ እቃ መያዣ ከሆነ ሰሌን
ዘንባባ ሄደን እናመጣለን ከጫካ እናደርቃለን፣ በቀለም እነክራለን፣ ሰሌን እንሰራለን፣ እናሳያቸዋለን። ለምሳሌ የሽሮ አዘገጃጀት የምናስተምር ከሆነ ባልትና የሚባል ትምህርት ነበር በዛ። አዎ ስለ ልብስ አስተጣጠብ ከሆነ ሁሉ እናስተምራለን እና እኛም ሰልጥነናል። ማሰልጠኛ ውስጥ እንዴት አድርገን ልጆችን ማስተማር እንዳለብን በደንብ ስላሰለጥን ይሄን ሁሉ እናሰለጥናለን። ካስተማሯቸው ተማሪዎች ጋር ሆነው የመስራት እድል አግኝተዋል? አጋጣሚ አሁን በዚህ ትምህርት ቤት አጋጥሞኛል። ከ91 እስከ 93 ዓመተ ምህረት ርዕሰ መምህር ነበሩና በወቅቱ በዛ ሰዓት ላይ እኔ የአምስተኛ ክፍል እስከ 7 ባለው እሳቸው መሪያችን ነበሩ። አጠቃላይ የሽንብት ትምህርት ቤት ስነ ጽሁፍ ላይ በጣም ጠንካራ ነበሩ። ተማሪዎችን ነፃ በማድረግ ዲሲፕሊን ላይ በተለይ እዚህ ትምህርት መግቢያው ላይ እና መውጫው ላይ ልክ ሻርፕ ናቸው። በሰዓት እንዲገኝ ያስተላልፋሉ ለመምህራንም። መምህራንም በዛው ስም ጣሪ ይቆጣጠሩና እና 2 ሰዓት ከ10 ላይ አስታውሳለሁ። ጎበዞች ናቸው በዛ ሰዓት የነበሩት መምህራን። እንግዲህ መምህራን ጠንካራ ሆኑ ማለት እሳቸውም ጠንካራ ነበሩ ማለት ነው። በዛ ላይ የነበሩ ልጆች አሁን ደህና ቦታ እንደደረሱ አስታውሳለሁ። 1991 92 93 ሽምጥ ርዕሰ መምህር ነበርኩኝ። ጎን ለጎን እንግሊዝኛ አስተምር ነበረ። አንድ የሂሳብ መምህር አለ አሁን እዚህ ከኔ ጋራ ያስተማርኩት ልጅ ማለት ነው። አሁን ከኔ ጋራ ይሰራል። ግን እንዴት ነው ስሜቱ? እንዴት ነው ከድሮ ተማሪ ጋር አንድ የስራ ባልደረባ መሆን? በጣም ደስ ነው የሚለው። እንደ መምህርና እንደ ተማሪ ሳይሆን የምንተያየው አሁን እንደ አባትና እንደ ልጅ ነው። እሱም ጋሼ ይለኛል፣ እኔም ልጄ ይለዋለሁ እና ደስ ይላል። እሱም እኔ በማፍራቴ በጣም ደስ ይለኛል። እሱም ደግሞ ይኸውን ዛሬ ሂሳብ በማስተማር ላይ ይገኛል ማለት ነው። በዚህ አጋጣሚ ደግሞ እኔ ከዚህ 2014 ላይ በዚህ ተቋም ስንገናኝ አገኟቸው፣ አስታወስኳቸው። በጣም ደስ አላቸው። በጣም ነው ደስ ያለኝ። አንደኛ አባት ናቸው፣ ለትውልድ የሚሰሩ ናቸው እድሜያቸውን በሙሉ። እኛን አፍርተዋል። ሌሎች ብዙ ዶክተር ልጆች አሉ ያገኟቸዋል። እነዛ ልጆችም ያስታውሷቸዋል። ሳገኛቸው በጣም ነው ደስ ያለኝ እና አብሬያቸውም ስሰራ አውቃቸዋለሁ። ዲሲፕሊን ላይ ጠንካራ እንደሆኑ አስታውሳለሁ። ከዚህ መሳቸው ቀረብ ብዬ በተለይ በቅድ ላይ በምን ላይ ያላቸው ያለቅድ ክላስ አይገቡም። ያለቅድ መምህሩም ከዚህ እንዲል አይፈልጉም። በዛው ልክ ትምህርት ይሰጣሉና በዚህ ትምህርት ቤት ያለን ደግሞ በጣም ያቀርበውኝ በጣም እኔም ከሳቸው ብዙ ነገር ትውልድን ከመፍጠር አንጻር ትልቅ ስራ እየሰራ እንገኛለን። በዚህ ጉልበት አላችሁ። ያን ያክል 50 ዓመት በላይ ነው እንግዲህ በማስተማር ላይ ያሉት እና ምንም በቃ ጉልበታቸው እየጨመረ ነው የሄደው። መምህርነት ትውልድን መቅረጽ ነውና ኃላፊነቱ ተማሪዎች እንዲበቁ የምታደርጉትን ነገር እንደው በእርስዎ ልጆች ላይስ እንደው ውጤታማ እንዲሆኑ ምን ተጽዕኖ አሳድረዋል? 5 ልጆች አሉኝ። ወደ እናንተ ሙያ ተደባልቃለች። የኛ ባልደረባ ጎበዝ ጋዜጠኛ የመጀመሪያዋ ልጄ ናት። ስማገኝ አብርሃም ትባላለች። ስወልድ ስማገኝ አልኳት። ከዚህ በኋላ ብሞትም ችግር የለብኝም። እንግዲህ ራቅ ያለ ሀገር አይደል? ተወለደችው ጂንካ ነው። አይ ከዚህ በኋላ እንግዲህ ዘር አገኘውን ችግር የለም ስም አገኘው አልኳት። መጨረሻው ልጄ አሁን 9ኛ ክፍል ተማሪ ነው እልሻለሁ። ከሀመር ባኮ ቀጥታ ወዴት ነው የተዘዋወሩት? ከገለብና ሀመር ባኮ በቀጥታ ወዴት ነው የሄድኩኝ? ደባርቅ ነው የሄድኩኝ እና መጀመሪያ ስሄድ በጣም ነው ግራ የገባኝ። አንደኛ ደባርቅ በጣም ቀዝቃዛ ቦታ ነበር። 74 ዓመተ ምህረት ነው እዛ ሄድኩኝ እና አስቸጋሪ ነው። አንደኛ ክፍል አማርኛ ማስተማር ሲጀምር ከህፃናት ጋር በፍጹም አልተግባባንም። ጀበና ስዕሉን ስዬ ሳቀርብ እቺ ምንድናት ልጆች ስላቸው ኩስኩሲት ይሉኛል። እኔ በዚህ ማውቀው ጀበና ነው። ምንድነው ኩስኩሲት? ግራ ገባኝ። ምን እያላችሁ ነው ልጆች ስላቸው ደሞ ምን ይሉኛል። ይሄ ራሱ ግራ የሚያጋባ ሆነ። አንድ ቋንቋ ተናጋሪ ግራ መጋባት። በቃ ግራ ተጋባው።
ምጣድ አስተምራለሁ አልኩና ይሄ ደግሞ ምንድነው ምጣድ ምጎጎ ሲሉኝ ኧረ በስመ አብ እንደማይሆን የለምና ጨረስኩት። ተለማመድኩ። ከዛ በኋላ ተለማምጄ እንዳውም ጥሩ መምህር ተባልኩኝና ከማስተማር ውጪ መሰረተ ትምህርት ማስተማር እንድታስተባብርልኝ ተባልኩና ቀበሌ ወከለኝ። ይሄማ ስራዬ አይደል። ከመጎፋ ድሮ በነበርንበት ጊዜ እድገት በህብረት ሲታወጅ በቃ ሄደን ሽንት ቤት እየቆፈርን እያሳየናቸው መሰረተ ትምህርት ጎን ለጎን እያስተማርን በዘመቻ እዚህ ደግሞ ሲጠብቀኝ በጣም ደስ አለኝና በዛን ወቅት የታጋይ ልጆች የሚባሉ አሉ፣ የታጋይ ቤተሰብ የሚባሉ አሉ። እነሱን እየሰበሰብኩ ፖሊስ ይሰጠኛል፣ ቀበሌ ይተባበረኛል። በቃ ማስተማር እነሱ እንዲያስተምሩ ማስተማር ጀመርኩ። እነሱ ሌላ ተማሪዎችንም ደግሞ እየመለመልኩ ችግር ግን አጋጠመኝ። ማን አባቱ ነው እኛ ለሀገራችን እየወደቅንና እየለፋን ቤተሰቦቻችንን የሚያውከው እንደዚህ የሚያሰቃይ ተባለና ሲነገር መጥቶ ተነገረኝ። አንድ ሰለሞን የሚባል መምህራን ማህበር ተወካይ ነበረ፣ ቀበሌ እንትን ነበረ። ወዲያው ነገራቸው ይሄ ሰውዬ እኮ እንዲህ የሚያደርገው ለመጉዳት ሳይሆን የቤት ሰራተኞች የቤት እመቤቶች እንዲማሩና የመጽሐፍ እንትናል በእጃቸው በጣታቸው ከሚፈርሙ በጽሁፍ እንዲጽፉ ብለው ነው። ቀጥል እንግዲህ አስተባልኩ። ደስ አለኝ። ፎርም ሞላ። ጸጥታውም ጥሩ አልነበረም። ጠመንጃ መሸከምም ነበረ። በዛን ጊዜ ህወሓት ይባላል መጣ። ያው 74 ዓመተ ምህረት ጠብቁ ተባልነ። ትምህርቱ ቀረ። መሳሪያ እየያዝነ በቃ በየገደሉ በየአፋፉ ምናምን ማዛወር አስተማሪ የለ፣ ሰራተኛ የለ። ያው ሌሊት ደግሞ እንጠብቃለን እና አንድ ቀን ተራ የነበረና ስንጠብቅ አንድ ማስታውሰው መምህር ነበረ። እንግዲህ ማታ ደግሞ እንጠብቃለን፣ ቀን እነዛን ደግሞ እንጠብቃቸዋለን። ተረኛ ተባልኩኝና ህዝብ ተቀምጦ የምሳፈርበት ይሄ ምንድን ነው የሚባል እዛ ላይ በቃ ተራ በተራ ነው ሁለትን እንጠብቅ። እሱ ዲሞፍተር ይዘዋል፣ እኔ ደግሞ አብራራ ከመተው ጥይት ጋር ይዣለሁ። ተራዬን እስከ 6 ሰዓት ስጠብቅ ሄድኩና ገሌ አልኩትና ስቀሰቅሶ አለ። እንደነገጥኩ መልሼ እንደዚህ አገዳሚ ወንበርና ተኛው። ቆይቶ እንደ 10 ደቂቃ ቆይቶ አብርሃም አለኝ። ደግሞ ተጠንቀቁ እንባል ነበር። አብርሃም አለ። አቤት አለ። ምን ሆነህ ነው ስለ ማርከውኝ ዛፍ ላይ ሰቅለውኝ ወፌላላ እየደበደቡኝ እኮ ሆኗል። ከዛ ነው ሁለተኛ ይሄንን ስራ አልሰራም። ፎርሞላ ወደ አዘዞ ተቀየርኩ ልሻለሁ። በቃ ተቀየርኩ። ፎርሞላሁኝ ሰኔ ላይ መስከረም ላይ ወደ አዘዞ መጣሁ እልሻለሁ። በዛን ጊዜ የነበረው የመምህራን ክብር እንደው እንዴት ነበረ? እኛ በዛን ጊዜ የመምህራን ክብር ዛሬ እዚህ ትምህርት ቤቴ እንደሚታየው ነው። ዛሬ እዚህ ትምህርት ቤቴ መምህራን በጣም ነው የሚያከብሩ። እኔ እንጃ እንግዲህ እኔም በጣም ነው የምወዳቸው፣ እነሱም በጣም ነው የምወዱን ማለት ይቻላል። በጣም ነው የሚያከብሩን፣ በጣም ነው የምናከብራቸው። ዛሬ እዚህ ያሉትን ልክ እንደዛ ነበር። ለመምህራን የነበራቸው ክብር ሌላ ነው። ገጠር ለምሳሌ እኔ ቅንባባ ላይ አስተምር ነበረ። ልጆቹ ዛሬ ቤተሰቦቻችን ማህበር ስላላቸው እንድትመጣ ጋሼ የት ነው መጥተው ይዞ ነው የሚሄዱት እና በጣም ያከብራሉ መምህራኖቻቸውን። በአንዳንድ ትምህርት ቤቶች ችግሮች ሊኖሩ ይችላሉ። አብረው አያይዘው እንደው አሁን ላይ ያለውን ነገር የታዘቡት ያዩት ነገር ካለ እኛ እየዞርነ በምናርምበት ጊዜ ገዋናችን ለብሰን እንደዚህ እየዞርነ የእሷን ደብተር ማርም ከሆነ ዝቁዬ ማርም ከሆነ ሞባይልሽን ሳንቲሜሽን ይወስዳሉ። አንዳንድ ጊዜም ዘለው ወጥቶ ይሄዳሉ።
አንዳንድ ጊዜም አንቺ እያስተማርሽ ሳለሽ ቡጢ የሚገጥሙ ተማሪዎችም ነበሩ። አጋጥሞኛል። በሰሞኑም አንድ ሁለተኛ ደረጃ ትምህርት ቤት ሄጄ አይቻለሁ። አጋጥሞኛል። ልጁ 9ኛ ክፍል ተማሪ ነው። ወድቆ ርዕሰ መምህሯን ሲያንጓጥጣት አይቼ በጣም ነው ያዘኑ እና እንዲህ ያለ ነገር አለ እና ምንድን ነው የሚባለው በትምህርት ቤት ውስጥ እጅግ በጣም ክቡር ሰው፣ እጅግ በጣም ጠቃሚ ሰው መምህሩ ነው ይባላል። እና አሁን ይሄ ልጆችን ይሄንን እሰብካቸዋለሁ። ለምን ነገ መምህር እንዲሆኑና ክብር እንዲኖራቸው መምህራኖቻቸውን ከወደዱ ሀገራቸውን ወደዱ ማለት ነው። እኛ ደግሞ እነሱን ወደድን ማለት እነሱን አበቃን ማለት ነው። አሁን ላይ እንደው ከእንግሊዝኛ ትምህርት በተጨማሪ የሚያስተምሩት ትምህርት ይኖር ይሆን? ከእንግሊዝኛ ባሻገር ግብረ ገብ ተምራለሁ። በባህር ዳር ካስተማሩባቸው ትምህርት ቤቶች የተለየ ትዝታ አለ የሚሉት እንደው የትኛው ትምህርት ቤት ነው? አዎ እንግዲህ ይሄኛው ሁለተኛ ይሆናል። እኔ ትዝታ አለኝ የምለው ከፍተኛው የእንጀራ ቤቴ ሰርጸ ድንግል ነው። እንግዲህ እኔና እርስዎ የሆነ ቦታ እንሄዳለን። ከዛ በፊት ግን ተማሪ መራዊትና በሂደት ለጋሽ አብርሃም የሆነ ነገር አለን ብለዋል። እንግዲህ እስኩን እንቀበላቸው እስኪ። የገጠምንላቸው የግጥማችን ርዕስ ሊቁ አስተማሪ ነው። ትምህርት አልኩኝ መምህሬን አይቼ ሞገስና ክብሩን ዝናውን ሰምቼ ሊቁ አስተማሪ ሚስተር አብርሃም የሰራው ስራ ያረከው ሁሉም ተጽፎ ይኖራል እስከ ዘላለም። አንተ የእውቀት ቀንዲል የብርሃን ሻማ 52 ዓመት ትውልድ ስታለማ የጥበብ አባት ነህ የቋንቋዎች ማማ ስራህን በሙሉ ላውራ ከእንግዲህማ ሚስተርን አይቸው ካዞላ አካዳሚ ተቀኝ ያለኝ ግጠሚ ቃላትም የለኝም መምህሬን ለመግለጽ ቀለም ያልቅብኛል ለምጽፋቸው ገጽ ሚስተር አብርሃም ዘፋዘር ኦፍ ወርድ ዩ ሃቭ ስማርት ማይንድ ኢንተሊጀንት ሃንድ ዮር ስቱደንት ኢዝ ብሌስድ ባይ ጋድ ቃላቱም ያምርልህ እንደ ወይን ጠጅ አምላክ የመረጠው እንዲማር ባንተ እጅ ታዲያ ምን ይባላል ተባርኮ ነው እንጂ እኛን ለማስተማር ተግተህ ስትሰራ መሰረት ጥለሃል ትልቁን አሻራ ሀገርን ገንብተህ ሰጠህን አደራ ሁሌ እንኖራለን ባንተ ስንኮራ we wish you love and joyance beautiful life so good happiness እኛም በጣም ነው የምናመሰግነው። በጣም ነው የምታምሩት። እንግዲህ አድጋችሁ ደግሞ ሀገርን የምትጠቅሙ ልጆች እንደምትሆኑ ከወዲሁ ጅምራችሁ ያስታውቃልና እደጉልን። እናመሰግናለን። እናንተንም በተማሪዎቹ እንግዲህ እንደዚህ መሞገስ ምን ስሜት ሰጠዎት? አዎ እንግዲህ ምን ልበልሽ ቃል ሰው የዘራውን ያጭዳል ነው የሚባለው እና እነዚህ ልጆች እኔ እንደ አይኔ ብሌን ነው የማያቸው። ሴቶች እንደመሆናቸው መጠን ከማንኛውም ነገር ተቆጥበው ተጠብቀው ምናልባት ከዕለታት አንድ ቀን በሀገራችን ውስጥ አንቱ ከሚባሉ ሴቶች ሊሆኑ እንደሚችሉ እየተመኘው መልካም የትምህርት ዘመን እንዲሆንላችሁ ምኞቴን እየገለጽኩ እደጉልኝ እላችኋለሁ። የተከበራችሁ ተመልካቾች እየተከታተላችሁት የምትገኙት የቅዳሜ ቡና የበረካ መሰናዷችንን ነው። ከጋሽ አብርሃም ጋር እንግዲህ እያደረግን ያለውን ቆይታ እየወደዳችሁት እንደሆነ ተስፋ እናደርጋለን። አሁንም ይቀጥላል። አብሮነታችሁ አይለይ። ወደዚህ እንደሚመጡ ገምተው ነበር ጋሼ? አልገመትኩም። የተለየ ትዝታ አለ አሉ ከዚህና እዛ ነው እና እንዳዩ ሰዎች 9 ዓመት የነበርኩበት እንጀራ ቤቴ ነው። ብዙ ልጆችን ያፈራሁበት ይሄ ሁሉ ለውጥ ነው። አሁን ከፍተኛ ለውጥ አለ። ደስ የሚል ትምህርት ቤት ነው። ብዙ ምሁራንን ያፈራ በውጭ ሀገር ያሉት ሁሉ ሳይቀሩ እየመጡ እኛ በነበርንበት ጊዜ ሁሉ አጥር ያጥሩልን ነበረ። ትምህርት ቤታችን በከፍተኛ ደረጃ አስከብረውልናል። እንግዲህ ብዙ ትውልድ የቀረጸ ትምህርት ቤት ነው። ወደዚህ ትምህርት ቤት በመምጣቴ ከ12 ዓመት በኋላ
ወደዚህ ትምህርት ቤት በመምጣቴ እጅግ በጣም ደስ ብሎኛል። እንኳን ደስ አለት። እንግዲህ በጣም ደስ ይሄ ነው ይለኛል። የሚፈለገው፣ በጣም ደስ ደስ እንዲለውት ይለኛል። ነውና በጣም ደስ ከዛሬ 12 ዓመት በፊት እንግዲህ ለመጨረሻ ጊዜ ከመንግስት ትምህርት ቤት ጡረታ የወጡበት ነውና ደግሞ አሁን ለ12ኛ ዓመት ነው እያስተማሩ የሚገኙትና ጡረታ ወጥተው ወደ ስራ መሰማራት እንደው ምን ጠቀሜታ አስገኘለዎት? ጥሩ ብለሻል። እና እኔ አሁን ጡረታ ወጥቼ እስካሁን ድረስ ያው ስራ አልፈታሁም። የማስተማር ሙያዬ ልቤን ፍንቅል እያደረገው ነው። በጣም ደስ ነው የሚለኝ በማስተማሬ እንደዚህ ሁኜ በመገኘቴ እስካሁን ድረስ አምላኬን አመሰግነዋለሁ። ይሄ የምትመለከቱት ታይሻል። ይሄ ሎሚ ነው፣ የፈረንጅ ሎሚ ነው። ራሴ ነው የተከልኩኝ ወዲያ ድረስ። ይህንንም ግንብ ራሴ ነው የሰራውን። የሚገርም ነው እስካሁን ድረስ። እንደው ግን የዚህ ጥንካሬ ምንጩ ምንድን ነው ጋሽ? አዎ ለዚህ ጥንካሬው ምንጩ እንግዲህ ፍቅር ነው። ለትምህርት ለስራ ያለ ፍቅር ነው። ለስራ ፍቅር ካለን የፈለግነውን እናገኛለን፣ እንደርስበታለን ማለት ነው። ለወደፊቱ እግዚአብሔር ጤናውን ከሰጠኝ እና ጉልበቱ ካለኝ ፍቅሩ ካለኝ ባልቦዝን ባልቀመጥ ደስ ይለኛል። ባስተምር ልጆቼን የማረካቸው ከሆነ ልጆቼ የሚፈልጉኝ ከሆነ እኔ የምፈልጋቸዋለሁ። እንግዲህ ጋሼ ለዚህን ያክል ዓመታት እንግዲህ ደከመኝ ሰለቸኝ እንዲሆንኩ ብለው ሳያስቡ የሀገር ተረካቢ ትውልድን እየቀረጹ እዚህ አድርሰዋልና ለዚህ ሁሉ አበርክቶት ለወደፊቱም ደግሞ እንዳቀዱት በቅዳሜ ቡና ስም ከልብ ነው የምናመሰግነው። ረጅም እድሜና ጤና ይስጥልን። ጋሽ አብርሃም ለትውልድ የሰሩትን ስራ ታሪክ ይጽፋል። እኛም በልጆቻቸው ያገኙታል፣ አግኝተውታልም። እጅግ በጣም አመሰግናለሁ። እሳቸው ጋር በመሆኔ አብሬ በመስራቴ ትልቅ ደስታ ይሰማል። ከሚወዱት ሙያ ላይም ደግሞ አሁን ነጥለና ያመጣነውትና ፈቃደኛ ሆነውም እዚህ ሰዓት ድረስ አብረውን ስለሆኑ በድጋሚ እናመሰግናለን። በዚሁ አጋጣሚ ደግሞ በድጋሚ እንኳን ለመምህራን ቀን አደረሰዎት። አሜን። አመሰግናለሁ። እናንተም ዝግጅት አድርጋችሁ ለእኔ ስላደረጋችሁልኝ የጥያቄና የቃለ መጠይቅና ሌላም ከልብ አመሰግናለሁ። መልካም የስራ ዘመን እንዲሆንልን እመኛለሁ። አሜን። እኛም እናመሰግናለን በጣም። አሜን። የተከበራችሁ ተመልካቾቻችን ከጋሽ አብርሃም ጋር የነበረን ቆይታ እንግዲህ የተከታተላችሁትን ይመስል ነበር። ያለምንም መሰላቸት ያለምንም ድካም እስካሁንም ድረስ ጥንካሬያቸውን ይዘው የነገን ሀገር ተረካቢ ትውልድ በመቅረጽ በማስተማር ለዓመታት የቀጠሉ መምህር ናቸውና ለዚህ ሁሉ አበርክቷቸው ደግሞ እኛ በዚህ መልኩ አመስግነናቸዋል። እናንተም አብራችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ስለነበራችሁ ምስጋናችን ላቅ ያለ ነው። ጤና ይስጥልን።